አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ባለንበት አስተዳደር የኢትዮጵያውያን ቲፒኤስ ቴምፖራሪ ፕሮቴክቲቭ ስታተስ በተቋረጠ ጊዜ ስደተኞቹ ግራ ይገባቸዋል። ተሰብስበው ክስ ይመሰርታሉ። ባለፈው ሳምንት የመሰረቱት ክስ የሚያመለክተው በነገራችን ላይ አፍሪካን ኮሚዩኒቲስ ቱጌዘር የአፍሪካውያን ማህበረሰብ አንድ ላይ በሚል ድርጅት የተቋቋመ ትርፋማ ያልሆነ የአገልግሎት ሰጪ ክፍል ነው። ከሱ ጋር ተባብረው እነዚህ ኢትዮጵያውያን አንድ ላይ ክስ ይመሰርታሉ። ክስ የመሰረቱት በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ ላይ ነው። ምክንያቱም ዲኤችኤስ ቲፒኤስ ሲያቋርጥ ብዙ ነገሮች ግምት ውስጥ አልከተተም። ግምት ያልከተተበት አንዱ ምክንያት በኢትዮጵያ ያለው የእርስ በርስ ጦርነት፣ በተለይ በአማራ ክልል ያለው ይሄ አንዱ ምክንያታቸው ይህንን ግምት ውስጥ ያስገባ አይደለም። በዘር ላይ ያተኮረ ነው። ነጮችን ትቶ ጥቁሮችን ቲፒኤስን ማሳጣት ነው። ይሄ ሁለተኛቸው ምክንያት ነው። ሶስተኛ አሰራሩን የተከተለ አይደለም። ብዙ ጊዜ እዚህ ሀገር ስንኖር ቲፒኤስ ከተፈቀደልን ጀምሮ እስካሁን ስንኖር፣ አሁን ግን በድንገት በ60 ቀን ውስጥ ከሀገር ለቃችሁ እንድትወጡ የሚል ነገር ሲደርሰን ምኑን ከምኑ እናደርገዋለን? ይሄ ብዙ ሁኔታዎችን ግምት ውስጥ ያስገባ አይደለም። ቤተሰብ አለን፣ ስራ አለን፣ ህይወታችንን የምናስተዳድርበት ቋሚ የህይወት ኑሮ ውስጥ ነው ያለ ነው። ይህንን በአንድ ጊዜ አቁመን እንዴት ነው በ60 ቀን ውስጥ የምንወጣው? ይሄ ህጋዊ አሰራር የተከተለ አይደለም ብለው ነው በእነዚህ ምክንያቶች ክስ ያቀረቡት። ታዲያ ክሱ እንደቀረበ ክርክሩ ይቀጥላል ማለት ነው። ባለፈው ሳምንት ያስገቡት አንዱ ምክንያት በፌብሩዋሪ 13 ይሄው ገደብ ስለሚያቆም ነው። ከፌብሩዋሪ 13 በኋላ ለኢትዮጵያውያን ስደተኞች በዚህ ሀገር በቲፒኤስ ቴምፖራሪ ፕሮቴክቲቭ ስታተስ ላይ ይላሉ ምንም አይነት የህግ ከለላ አይኖራቸው ማለት ከዚህ ሀገር ይወጣሉ ማለት ነው። የመስራት አቅማቸው ወርክ ኦቶራይዜሽን ይቋረጣል። ቀጥሎ አይሲኢ ከሀገር ያስወጣቸዋል። ይሄንን ሁሉ ለመገደብ ይሄንን ሁሉ ለማስቆም የሚደረግ ጥረት ነው። ይሄንን ክስ ከቀረቡ በኋላ ምንድነው ሊሆን የሚችለው? ጠበቆቻችሁን አማክሩ። ምክንያቱም በህጉ መሰረት እኔ መረጃ ሰጣችኋለሁ እንጂ ጠበቃ አይደለሁም፣ የጥብቅና ሙያም የለኝም። እናንተ ግን ህጋዊ የጥብቅና ሙያ ያላቸውን እነዚህን ጠበቆቻችሁን ማማከር ትችላላችሁ። በደቡብ ሱዳን ላይ፣ በሄሪ ላይ፣ በኒካራጓ፣ በሲሪያ፣ በሳልቫዶር ላይ ያቆሙትን ይሄንን ቲፒኤስ ብዙ ቀውስን አምጥቶባቸው ትልቅ ተጽዕኖ በቤተሰቦች ላይ በስደተኞች ላይ አድርሷል። ለምሳሌ በደቡብ ሱዳን ላይ የሆነው ምንድን ነው? ቲፒኤስ ወዲያው እንደተቋረጠ ማለት ጃንዋሪ 5 ላይ እንደቆመባቸው ወዲያውኑ ምንድን ነው ያደረጉት? የስራ ፈቃዳቸውን አገዱ። እዚህ ሀገር ከዚህ ቀደም የኢሚግሬሽን ቤኔፊት ያላቸው ግን ደግሞ በቲፒኤስ የተከለሉ ወይም የተጠበቁ አሉ። ወደ ቀድሞ ኢሚግሬሽን ቤኔፊታቸው ተመለሱ አሏቸው። ምን ማለት ነው? ወደ ቀድሞ የኢሚግሬሽን ስታተስ ወይም ደግሞ ያላቸው የኢሚግሬሽን ሁኔታ ተመለሱ ሲሉ በመጀመሪያ ደረጃ ሰራተኞች ናቸዋል። በኤች1ቢ ቪዛ ሰራተኞች ናቸዋል፣ ወደዛ ትመለሳላችሁ። በሁለተኛ ደረጃ ዓለም አቀፍ ተማሪዎች ወይም ደግሞ በኢንተርናሽናል ስቱደንት በኤፍ1 ቪዛ መታችሁ ካላችሁ ወደዛ ስታተስ ትመለሳላችሁ። እነዚህ ጥቂት ምሳሌዎች ናቸው። ነጋዴዎች ከሆናችሁ በንግድ ከሆነ እዚህ ሀገር የመጣችሁ እየነገዳችሁ ካላችሁ ወደዛ የኢሚግሬሽን ስታተሳችሁ ትመለሳላችሁ። ግን ምንም አይነት የኢሚግሬሽን ስታተስ ከሌላችሁ የስራ አቅማችሁ የመስራት አቅማችሁና ፈቃዳችሁ ይቆማል። ወደ ሀገራችሁ ደግሞ ትመለሳላችሁ። እዚህ ጋር ነው ችግሩ። ወደ ሀገር ስንመለስ ሸሽተን የመጣንበት ችግር እኮ ቁጭ ብሎ ይጠብቀናል። ይበልጥ አደጋና ለህይወታችን አስጊ ሁኔታ ነው የሚፈጥረው። ስለዚህ ምን እናደርግ ነው? አሁንም በህብረት ሆነው ክስ መመስረታቸው በጣም ጥሩ ነው። በተለይ ደግሞ አፍሪካን ኮሚዩኒቲስ ቱጌዘር እናንተም ገብታችሁ እዩት። በዚህ ክስ ላይ ካልገባችሁም ለመግባት ሞክሩ። ምክንያቱም ጉዳዩን ያጠናክረዋል። ሊንኩን አስቀምጥላችኋለሁ፣ ገብታችሁ አንብቡት። መልካም ጊዜ። ዌብሳይታችንን akulkuluFamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ